ሙስሊም ወንድምናቶች ይቅርታ አድርጉልኝ፣ ጠበቃ የምትቆሙት ለነብዩ መሐመድ ነው። ኦርቶዶክስ ለነፍ ቅዱሳናት ጠበቃ ናቸው። ለነፍ ስዕላት ጠበቃ ናቸው። ለነፍ ቅዱሳን ለሚሏቸው ለነሱ ጠበቃ ናቸው። ለኢየሱስ ጠበቃ የሚቆም የለም። ጠበቃ ሲቆም ለኢየሱስ ወንጌሉ ይሰበካል እንጂ አልደባደብበትም። የክርስቶስ ወንጌል ክርስቶስን ስለተቸህብኝ እምበሽቅ የምናደድ ሰው አይደለሁም። ለምን? መንፈሱ የሚያናዳ አይደለም። መንፈሱ ጸሎት የሚያደርግ ነው። ውይ ይሄ ወንድሜ ይህች እህቴ ክርስቶስን አላወቀችው የሚያስብል እንጂ አሁን ለምሳሌ ነብዩ መሐመድን ብናገር ቆራርጦ ቢበላኝ ደስ የሚለው አለ። ሰንጥቆ ለሁለት ቢያስቀምጠኝ ደስተኛ አለ። አርሴማን ብናገር ሰንጥቆ ቢበላኝ ደስ የሚለው አለ። ሃይማኖት ማለት ያ ነው። እምነት ማለት ግን ወይ ላስተምረው እስቲ። ለምን? የሚያስተምሩት ነገር ስለሌላቸው። ቢኖራቸው ሊናደዱ አይገባ። አይ ዶንት ኬር። የኢየሱስ ክርስቶስን ስዕል እንደ ችቦ አድርገህ ብታነደው አይ ዶንት ኬር። እኔ የምከተለው ስዕል አይደለም። አይ ኔቨር ዱ አይ ኔቨር ዌር። አለን የምናደድበት ኢየሱስ የለኝም የዳንኩበት እንጂ እሱ ለሱ የምደባደብለት ጋንግስተር ጌታ የለኝም። የምደባደብለት አምላክ የለኝም። እኔ ተነክቷል እኮ እሱ ኑ እንሂድና እንደብድብ፣ ኑ ቤት አንኳኩተን ሄደን አፍንጫ እናውልቅ፣ ኑ እንሂድና ለህግ እናቅርብ፣ ኑ እንሂድና እንዲናርግለት የሚባል ጋንግስተር ጌታ የለኝም። እኔ መቼ ጴንጤ የለው። ጴንጤ ጋንግስተር አምላክ የለው። ሄጄ የምደበድብለት አምላክ የለኝም። ሄጄ ጠበቃ የምቆምለት አምላክ የለኝም። እኔ በሙስሊም አለ፣ በኦርቶዶክስ አለ፣ በካቶሊክ አለ። የምትደባደብለት አምላክ አለ። በደንብ አድርገህ ሄደህ ደብድበህ ማትረካለት አምላክ የሚሰጥህ ማነው? ሰው ነው የሚሰጥህ። እምነት ከሆነ ግን ምን ሆኗል ይሄ ልጅ? ጌታ ልቦና ይስጠው ወይ ጌታ ልቦና ይስጠው። ይህን ሰው ነው የምትባል በኢየሱስ ስትሆን፣ በኢየሱስ ስትሆን ምን ሆኗል ይሄ ሰው? ምን ሆነ? እንደው ጌታ ልቦና ይስጠው አልኩ። እንደ ችቦ የኢየሱስን ስዕል ስታነደው ብትውል አልኩ ምንም አይፈጥርም። ምክንያቱም ኢየሱስ በስዕል አልተገለጠም። ተስሏል የተባለው ልባችን ውስጥ እንደሆነ ረስተውት እነሱ ያማረ ዞማ የሆነ ጸጉሩ ከሰው ልጅ በሙሉ በመልክ ነው እንደ ኢየሱስን የምንወደው። እግዚአብሔር አምላክ እኮ የባህሪ አምላክ እንጂ የቁንጅና ተወዳዳሪ አይደለም። የባህሪ አምላክ ነው። እንደ ሞዴል አድርገው ስለውት በሱ ነው የሚጣሉት እኮ። ማርያምን ሞዴል አድርጓት። ማርያም የተወደደችው በመልኳ አይደለም። ማርያምን መልኳን አይቶ ከዚች ውብ ሴት ከምታምር ሴት መወለድ አለብኝ ብሎ ኢየሱስ አልመጣም። እንደዚህ ነው እነሱ የሚያስቡት። በጣም ያማረች ነጭ የምታምር አፍንጫዋ ስልክክ ያለ አይኗ የሚያምር ከንፈሮቿ ሳይቀቡ ሊፕስቲክ የተቀባች የሚመስል ጽድት አድርገው ስለው ማርያም ማለት እቺ ናት ብለው አመጡ። የጭካኔያቸው ጭካኔ፣ የብልግናቸው ብልግና። ስለዚህ ቴክኒካሊ እያላችሁ ያላችሁት በመልክ አስቀያሚ የሆነ ሰው መንግስተ ሰማያት አይወርስም እያላችሁ ከምን አባባል። ሚካኤል መልኩ ያምራል፣ ገብርኤል ያምራል፣ አርሴማ ብላችሁ የሳላችኋት በጣም ነው የምታምረው፣ ጊዮርጊስ ያላችሁት ያምራል። አንድ በመልክ አስቀያሚ አስቡ እንዴ! ሰለሞን ሲናገር የሰለሞንን ላንብብላችሁ። ጥቁር ነኝ ይላል። ላንብበው እስቲ። የመጽሐፍ ቅዱሱ ሰለሞን 1000 ቁባቶች የነበሩት 1000 ሚስቶች የነበሩት ጥቁር ነው። እሱንስ ታምናላችሁ ወይስ ፈጥራችሁ ነው የምታወሩት? ላንብበው እስቲ። ላንብላችሁ እስቲ። ዝም ብላችሁ ለምትነዱ ሰዎች በመልክ ማማር ሞዴል አድርጋችሁ ኢየሱስ ክርስቶስን ማርያምን ሞዴል አድርጋችሁ የሳላችሁ ጨካኞች፣ እስቲ ላሳያችሁ። መኃልየ ዘሰሎሞን ምዕራፍ 1 ላይ አንብቡት። ምን ይል መሰላችሁ? ምዕራፍ 1 ቁጥር 5 ላይ መኃልየ ዘሰሎሞን ይላል። ምዕራፍ 1 ቁጥር 5 ላይ እናንተ የኢየሩሳሌም ቆነጃጅት ሆይ እኔ ጥቁር ነኝ፣ ነገር ግን ውብ ነኝ፣ እንደ ቄዳር ድንኳኖች እንደ ሰለሞንም መጋረጃዎች ጥቁር ነኝ። ታብዳላችሁ፣ ኮረንቲ ትይዛላችሁ፣ ትቀውሳላችሁ። አሁንስ እንግዲህ በእናንተ መጽሐፍ በሙሉ ነጮች ናቸው። የእናንተ መጽሐፎች ቅድስት ድንግል ማርያም ነጭ ናት፣ ኢየሱስ ነጭ ነው፣ ገብርኤል ነጭ ነው፣ ጊዮርጊስ ነጭ ነው፣ አርሴማ ነጭ ናት። ኤቭሪባዲ ነጭ ነው። ኤቭሪባዲ ነጭ ነው። የእናንተ የምታመልኳቸው ምን ያህል ጭንቅላታችሁን ኮሎናይዝ እንዳደረጉት ነጮች እንደ ኢትዮጵያ ኮሎናይዝ የተደረገ የለም። ቲንክ አባውት ዲስ። ምን ይላል መኃልየ ዘሰሎሞን? እናንተ የኢየሩሳሌም ቆነጃጅቶች ሆይ ነው የሚለው። እኔ ጥቁር ነኝ ነገር ግን ውብ ነኝ። ምዕራፍ 1 ቁጥር 5። እንግዲህ ምን ኮረንቲ ልትይዙ ነው? ሰለሞን ጥቁር ነው። 1000 ቆነጃጅት
ጥበብ የተባለ የተሰጠው እግዚአብሔር የሰጠው ጥበቡን በሙሉ እሱ ግን በራሱ መንገድ የሄደበት ማን ነው? ሰለሞን ጥቁር ነው። ነጭ አድርጋችሁ ሳሉታ። ምናልባት በእንትን ላይ ብታዩ ግን ነጭ ተደርጎ ተስሏል። ኪንግ ሰለሞን ብዬ ልግባላችሁ። ለዚህ ለማያነብ ህዝብ ላንብብላችሁ እስቲ። ላንብብላችሁ እስቲ። ይኸው ኪንግ ሰለሞን ባይብል ነጭ አድርገው ነው የሳሉት። ምን ትላለህ? ምን ትላላችሁ? መጽሐፍ ቅዱስ የሚለው ጥቁር ነው። ውብ ነኝ፣ ጥቁር ነኝ እያለ ነው የሚናገረው። ጥቁር በየትኛው ቋንቋ ነው ነጭ ሆኖ የምታዩት? ይሁት ኪንግ ሰለሞንን ነጭ አድርገው ነው የሳሉት። ነጭ። ስለዚህ አበሻ በሙሉ በተለይ በሃይማኖት የሚታለለው በሙሉ ነጭ አምላኪ ስለሆነ በጣም የምታዝነው። በፊት ለማስተማሪያ ተብለው የተጻፉትን አሁን መመለኪያ አድርገዋል። ጥቁር ነኝ ይላል። እንግዲህ ምን ልትለይ ነው? ልትከራከሪ ነው? ቀደ ልታወጣው? ይናደዳሉ፣ ይሳደባሉ። እውነት መጽሐፍ ቅዱሳዊ ነው። እነሱ የሚያመልኩት ሌላ ሞዴል አድርገው ኢየሱስን ስለውታል። እንደ ኢየሱስ በመልክ የሚያምር ፒክቸር አላየው። አይታችኋል? ወንጌል ስዕል ሆኖ ቁጭ ያለ ወንጌል ስዕል ላይ ምን ማድረገው ነው? ማምለክ። ስዕል ያድናል። ተከራክሬ የገዛሁት ስዕል ስንት ነው የምትሸጥልኝ? 200 ብር። ኧረ አይቀንስ፣ ይቀንስ፣ አይቀንስ። እንዴ አልገዛም እንዴ አለ 150 ብር 150 ብር። ኧረ አያዋጣኝ ሂድ። እሺ ከዛ ሌላ ይመጣል። ስንት ነው ስዕል? 200 ብር 150 ብር ሽጥልኝ። አልሸጥልኝ። ኧረ በፍጹም አይሆንም። ይሆናል አንዴ በፍጹም አይሆንም። በየቤተ ክርስቲያኑ የምታገኘው ስዕል ያን ተከራክረ የምትገዛው ስዕል በረከቱ አስተሳሰቡ ምን ይላል? ማሰቡ በእነሱ ያድነኝ። አያድንህም። የተገዛ አምላክ የለኝም። የሚገዛ እንጂ የተገዛ አምላክ የለኝም። ይሄንን ስዕል ባታጭበረብሩበት ባትነግዱበት ደስ ይለኛል። እግዚአብሔር መንፈስ ነው፣ የሚመሰገነው የሚመለከውን በመንፈስ ነው ይላል መጽሐፍ ቅዱስ። መንፈስ ነው ብሎ ቃል በቃል እየተናገረ ሰውን ግን በጣም አድርገው በስዕል ጠምደው ይዘውታል። ጠምደው ልክ የተሳደብን አድርገው የተሳደብን ክፋት ያለን ለተንኮል የመጣን አድርገው ይሰብኩታል። እና ብዙ ጊዜ ያንን ነው የሚያለቅሱት። ስድባቸው ደግሞ የምታውቁት ነው። ሃይማኖተኛ ገዳይና ተሳዳቢ ነው። ሃይማኖተኛ እምነት ያለው ምንም ነገር አይጎረብጠው። ስለ ስዕል መጽሐፍ ቅዱሳዊ ትምህርቱ ማስተማሪያ ነገር ነው። ትማርበታለህ። ስዕል ብዙ ነገር ያስተምራል። እኔ የሚገርምን አንድ ነገር መጠየቅ እችላለሁ። እንግዲህ መጽሐፍ ቅዱስ ላይ ክርስትና የመጣው በ3ኛው ክፍለ ዘመን ነው። ክርስትና ሞር የታወቀው በ3ኛው ክፍለ ዘመን ነው። በ3ኛው ክፍለ ዘመን ስዕል ተገኝቶ በ6ኛው ክፍለ ዘመን እንዴት ስዕል ጠፋ? ይህን ሪከርድ አድርጉልኝ። ክርስቲያን የሆናችሁ ወንድምና እህቶቼ ለኦርቶዶክስም ለሙስሊም እንድታደርሱልኝ እፈልጋለሁ። በ3ኛው ክፍለ ዘመን ክርስትና የታወቀው በ3ኛው ክፍለ ዘመን ነው። ከዛ በፊትም ክርስትና አለ፣ ግን በደንብ ተውጣቶ የሐዋርያቶቹ መጽሐፍ ቅዱስ የወጣው በ3ኛው ክፍለ ዘመን ነው። ተግባባን? በ3ኛው ክፍለ ዘመን መጣ። በ6ኛው ክፍለ ዘመን እስልምና መጣ። ከክርስትና ከመጣ ከ300 ዓመት በኋላ ነው የመጣው። በዛ ጊዜ ቴክኖሎጂ እንኳን በተስተካከለበት ጊዜ እንዴት የነብዩ መሐመድ ፎቶ የለም? እንዴት የአላህ ፎቶ የለም? የተሻለ ጊዜ ነው አይደል? በቴክኖሎጂም የሚሻሻልበት ጊዜ ነው። ለምንድን ነው እስልምና የነብዩ መሐመድ ፎቶ የሌለው የአላህ ፎቶ የሌለው? ለምንድን ነው? አያችሁ፣ መልስ የለም። ለምን? ሰዎችን ያሳስታል ተብሎ ስለሚገመት፣ ሰዎች እንደሚስቱ ስለሚታወቅ፣ ሰዎች ምልክትን ካዩ ይሰናከላሉ፣ በምልክት ይወድቃሉ ተብሎ ስለታመነ ነው። በእስልምና የነብዩ መሐመድም ፎቶ የለም ያለ። በክርስትናስ የሌለ ስዕል አምጣልኝ። በክርስትና የሌለውን ስዕል አምጣልኝ። የሚሰገድለት የሚመለክ ስዕል ተፈጥሯል። ይሄ ስህተት ነው አትሉ? ሰለሞንን ጥቁር ሆኖ ነጭ አድርጎ ከሳለልህ የሰው ልጅ ሁሉ መገኛ ጥቁር እንደሆነ ይታወቃል በመጽሐፍ ቅዱስ። ጥቁር የሰው ልጅ መገኛ እንኳን ሳይንስ እንኳን በፈለግከው ብትወደው ከጥቁር የተወለደ የጥቁርን መልክ ይዞ ነው የሚወጣው። ነጭን አምጣው፣ አረብን አምጣው፣ ምንን አምጣው፣ ሙሉ ማንነቱ የጥቁር ፓወርፉል ጂን ስላለው መልክህ እንኳን ወደዚህ ያመጣል ብሎ እንዳትሆን ትሞታታል። ከጥቁር ተቀላቅለ ተወልደ ያንተ መልክ የኔ መልክ የሌላው የኛኑ መልክ ይዞ ይወጣል። ፓወርፉል ጂን እያለን
ነጭ ጸጉር፣ ነጭ ጾማ ምናምን አድርጋችሁ ስላችሁ በጉልበት እንገልበታለን፣ እናጠፋበታለን፣ እንዲህ እናደርጋለን እያላችሁ የምትሉት ነገር እጅግ አድርጌ አዝናለሁ። በጣም ነው ማለት እና ስለ ሰለሞን ንገሯቸው። በየቤተ ክርስቲያናችሁ ያላችሁ መኃልየ ዘሰሎሞን ምዕራፍ 1 ቁጥር 5 ላይ እኔ ጥቁር ነኝ የእስራኤል ቆነጃጅት ሆይ ጥቁር ውብ አድርጎ ፈጥሮኛል ብሎ ሰለሞን ተናግሯል። ምን ትላላችሁ ብላችሁ ጠይቁ። እስቲ ልንገራችሁ፣ ሰለሞን የዳዊት ልጅ ጥቁር ሆኖ ዳዊት ነጭ ነው ልትለኝ? እንደው በቴክኖሎጂም በምንም ብንሄድ ከየት አምጥቶ ጥቁር ሆነ ሰለሞን? ቤተ መቅደሱን የሰራው ሰለሞን ነው። የዳዊት ልጅ ሰለሞን ጥቁር ሆኖ ዳዊት እንዴት ነጭ ሆነ? ዲፕ ብትገባ ሰው ስለሚዘናጋ ሰው ግራ ስለሚገባው ታስተካክል። እንዴት ጥቁር ሆነ ሰለሞን? ዳዊት ነጭ ሆኖ። ዳዊት ነጭ ነው በእናንተ አይደለ? በሃይማኖተኞች ዳዊት ነጭ ነው። ዳዊት ነጭ ሆኖ ሰለሞን እንዴት ጥቁር ሆነ? መጽሐፍ ቅዱስ ነው የሚለው ጥቁር ነው ዳዊት። እንዴት ሆነ? ይሄን የምትሞግት ወንድ ካለ ናግባ። ዳዊት ጥቁር ይቅርታ፣ ሰለሞን ጥቁር ነው። ስለዚህ ዳዊት ምንድን ነው? ጥቁር ነው። ናግባ ናግባ። ዳዊት ጥቁር ነው፣ የሰለሞን ልጅ። እንግዲህ ልታለቅሱ ነው ስላችሁ ውሸት እንደሆነ በዛ ላይ ነገር ፈልጌ ነው። ዳዊት ጥቁር ስለሆነ ነው ሰለሞን ጥቁር የሆነው። የዳዊት ባለቤት ጥቁር ስለነበረች ነው ሰለሞን ጥቁር የሆነው። አይዞ ዛሬ ጥቁር ነው ሊባል ጥቁር ነው ሊባል አለ። ናግባ እንዴ ናግባ አለ ወይ? አዲስ አካውንት ከሆነማ ተው ና ሞግት ወንድ ኮንክ ብላል። ና ወንድ ኮንክ ብላ አንተ አይደለም ለክ ና። ሰለሞን ጥቁር ነው መጽሐፍ ቅዱስ የሚለው ሰለሞን ምዕራፍ 1 ቁጥር 5 ላይ ጥቁር ነው። ልድገምና ላመብልህ። አይዞ የነጭ አምላኪ ወንድምና እህቶቼ፣ የነጭ አምልኮ ሊሰባበር ነው። እንግዲህ በጣም ይቅርታ። ምን ይላል መኃልየ ዘሰሎሞን ምዕራፍ 1 ቁጥር 5 ላይ እናንተ የኢየሩሳሌም ቆነጃጅት ሆይ እኔ ጥቁር ነኝ ነገር ግን ውብ ነኝ ይላል። ጥቁር ነኝ ነገር ግን ውብ ነኝ። በእንግሊዝኛው ላንበው። ምናልባት የእንግሊዝኛው ለአበሻ ሲባል ነጭ ሆኖለታል። እስቲ ላንበው። I'm dark ይላል በእንግሊዝኛው ዮኒ ማኛ Song of Solomon chapter 1 verse 5. I am dark but lovely. Maidens, Jerusalem ይላል። I am dark but lovely. ምን ልትሉ ነው? በእንግሊዝኛው በአማርኛው ይሄ ሰውዬ ጠቆረ፣ ሰለሞን ጠቆረ። የሰለሞን አባት ደግሞ ዳዊት። ምን ልትሉ ነው? እና ነጭ ልታመልኩ ነው? አሁን ነው ልታመልኩ ነው? ግን በፎቶ ስትገቡ ኪንግ ሰለሞን ፍሮም ዘ ባይብል ፒክቸር ብላችሁ ስትገቡ ምንድን ነው የሚያሳያችሁ? ነጭ ፒክቸር። መጽሐፍ ቅዱስ የሚለው ይሄ ነው። ነጮች ለራሳቸው እንዲመች ለፓወር እንዲመቻቸው አድርገው ከጽሁፉ ሳይሆን የሰው ልጅ ቶሎ የመረዳት አቅሙ በስዕል ስለሆነ በስዕል ሸወዷቸው። በስዕል ሸወዷቸው። ስትስሉ ግን እያንዳንዱ ቅድስት ድንግል ማርያም እንደዛ ቁጭ ብላ ልጇን አቅፋ ተነሳች ብለው ሲዋሿችሁ አፍንጫ ከመልኳ ጉዳይ የለኝም። ከቅድስት ድንግል ማርያም የመልክ ጉዳይ አይደለም። ቅድስት ድንግል ማርያም እናንተ የወደዳችኋት ቆንጆ ተብላ ስለተሳለች ጌታ ምስክሬ አትወዷት። እንደዛ እንድትወዷት አድርገው አፍንጫዋ ስልክክ ያለ የተቀነደበች ኩል የተቀባች ሊፕስቲክ የተቀባች ሜካፕ የተቀባች አድርገው አሳምረው ነጯን ስላመጡላችሁ በነጭ ታምናላችሁ። ተሳው እንጂ የእሷ ፍቅር የመጽሐፍ ቅዱስ ላይ የተጻፈችው ቅድስት ድንግል ማርያም ገብታችኋል። በዛ ደረጃ ምንም የገባችሁ ነገር የለም። የጥቅስ ቦታውን እንኳን ከፍቅራችሁ አንጻር እንኳን የጥቅስ ቦታውን እንኳን አታውቁት። ስለዚህ እስልምና እንኳን ከዛ በኋላ ከ300 ዓመት በኋላ የመጣ እምነት እንኳን የነብዩ መሐመድ ፎቶ የለው፣ የአላህ ፎቶ የለው፣ ስለሌለው ግን ክርስትና ምን አድርገውታል? ምልክት። በጣም በክርስትና ህይወት ያጠፋው ነገር ቢኖር ስዕሉ ቀስ እያለ መጀመሪያ መውደድ፣ ስዕሉን መመቸት ተጀመረ። አቆንጅቶ መሳል ተጀመረ። ከዛ ወደ መመለክ ገባ። ያድናል ስዕል ወደ ማለት ገባ። አሁንም በስለ አድኖ ላይ በነበረው ትምህርት ላይ ውድቅ የሆነ 23,000 ህዝብ ባለበት የወደቀ ትምህርቱ ወድቋል። ምክንያቱም የሚያሸንፈው ጌታ እንጂ ስዕል አሸንፎ አያውቅም። ልጅቷን የጠየቃት ህግ እንጂ ስዕሉ አይደለም። እቺ አሁን ስዕል እንዲቀደድ አልፈልግም።
ስዕልን የሚያመልክ አለ። ስለዚህ ተጠንቀቅለት፣ አትቅደድበት። ስዕሉ የሚያመልከው አለ፣ ሻማ የሚያበራለት አለ፣ ሽቶ የሚቀባው ሰው ስላለ አምላኩን ነክተህበት አይፋቱ። ስዕል የሚያመልክ ሰው ስላለ አይፋታም። ስዕል ያድነኛል የሚል ስላለ አይፋታም። ስዕሉን ነክተህበት፣ ምክንያቱም የሚያመልከው ነገር ነው። ሰው የሚያመልከውን ነገር አትቅደድ። ምክንያቱም መጽሐፍ ቅዱስ ላይ እንደሚለው ምግብ ምንም አይነት ምግብ ብትበላ ጽድቅ ነው፣ ችግር የለም ወደ ዳሪ ስለሚወጣ ይላል መጽሐፍ ቅዱስ። ግን ጎረቤትን የሚያሰናክልብህ ከሆነ አታድርገው ይላል። ጎረቤትን አብሮ ያለውን የሚያሰናክል ከሆነ አትብለው ይላል እንጂ ምንም ችግር የለው። ማንኛውንም ነገር ብትበላ ምንም ችግር የለው የሚያሰናክል ከሆነ። ስለዚህ አሁን ስዕሉን ስትቀደው 50 ሚሊዮን ወይም 40 ሚሊዮን ኦርቶዶክስ የእነሱን ስዕል የሚከተሉትን የሚያመልኩትን ስዕል አድኖ የሚሉትን ቀዳል። ስለዚህ ያ ህዝብ አይፈታም። ያ ሰው የሚያመልከው የሚሰግድለት ሽቶ የሚያደርግበት ሽቶ የሚቀባበት የእናትና ልጁ ነው። በነገራችን ላይ ኢየሱስ ክርስቶስና ልጁ ኢየሱስ ማርያምና ኢየሱስ ነው ያሉት እዛ ቦታ ላይ ፎከስ ተደርጎ የታየው የማርያም ስዕል እዛ ቦታ ላይ ነው። ስለዚህ የሚያመልኩትን ሌሎች የሚያመልኩትን አትቅደድ። ሌሎች ነብዩ መሐመድን እኔ አክብሬ ነብዩ መሐመድ እያልኩላቸው ነብዩ መሐመድ ነቢይ ነው ብለው የሚከተሉ ሙስሊሞች አሉ። የሚከተሉ ስትሳደብ እሱን ስለሚከተሉ ስሜታቸው ይጎዳል። ህይወቴን ሰጥለታለሁ ነው የሚል። እኔ አልሰጥም። እኔው ለማንኛውም አልሰጥም። ህይወት ወንጌሉን ሰብካል። ኢየሱስ ክርስቶስን ወንጌሉን እየሰበኩ ሰው ቢያጠቃኝ ሰው ቢያጠፋኝ ምንም አይመስለኝም። ወንጌሉን እየሰበኩ እንጂ ተደባድቤ አይደለም። ጴንጤ ወንጌሉን ሰብኮ ነው ምን የሚሆነው ህይወቱን የሚያጠፋ እንጂ በፍጹም ተደባድቦ አይደለም። ለኢየሱስ ተደባድቦ ህይወቱን የሚያጠፋ አንድ ጴንጤ የለም። ስለዚህ ክብር ለኢየሱስ ይሁን።